ጨረስኩ መቀጠል ትፈልጊያለሽ ትሰሪያለሽ ሲባል አይ መስራት እፈልጋለሁ ስላቸው እሺ በቃ ነው እና ካንሰር አርጋ ነው የምትተካኝስ ምናምን ብዬ በጣም ጨንቆኝ ነው አሌክስ አመሰግናለሁ። ምንድን ነው የሚልሽ? የነበር ምርመራ መደረግ ፈልጌ ነበር እኮ። ህጋዊ ነሽ አይደል? አዎ ህጋዊ ነኝ የመጣሁት እኮ። ስለዚህ ሕክምና የማግኘት እኮ መብት አለሽ እኮ። ደህና ነሽ? ቆሚ ምናምን ስለምሰራ ደህና ነሽ አይደለም? አይልሽ። አሁን ምን መሰለሽ እህቴ፣ አንደኛ ነገር ሰዎች ስለ አንቺ አስበው ተጨንቀው በቃ እሺ ችግር የለውም ብለው እንደ እናትሽ ተንገብግበው ምናምን ሆስፒታል እንዲወስዱሽ አትጠብቂ። አንቺ ቆፍጠን ብለሽ እዛ ጋር ኮስተር ብለሽ ካልተናገርሽ መብትሽን ካላስከበርሽ እነሱማ ጉዳይ አላቸው። ጉዳያችን ጥለን ምን ከሷ ጋር እንሄዳለን ምናምን ብለው ነው የሚያስቡት። ስለዚህ አንቺ ኮስተር ማለት አለብሽ። ገብቶሻል? እምቢ አይሆንም ማለት አለብሽ እንጂ ደህና ነሽ ሲሉሽ እሺ በቃ ብለሽ ይሉኝታ ይዞሽ እንዴ እኮ የባርነት ቤት ውስጥ እኮ አይደለም ያለሽ። መብት አለሽ። አብዛኔ መብት የሚያስከብር ፖሊስ ጋር ደውዬ ገዛ ጠይቃለሁ። ሆስፒታል የምትወስዱኝ ከሆነ ውሰዱኝ። ኢንሹራንስ አለሽ ማግኘት ትችያለሽ። ወረቀትሽ ደግሞ አልተሰራም ካለ እንደዚሁ እኔ ደውዬ ለሚመለከተው አካል ወረቀቴ እንዳልተሰራ ከማሳወቄ በፊት እናንተ ወረቀቴን ቶሎ አሳድሱ አሁን ብለሽ ኮስተር ብለሽ መናገር ካልቻልሽ ምንም ህግ አታውቅም፣ ምንም የምታውቀው ነገር የለም፣ ሞኝ ነች ብለው ካሰቡ ችላ ይሉሻል። ገብቶሻል? ማንም ሞኝ የለም። ስለዚህ ከዛሬ ጀምሮ መብትሽን፣ ምክንያቱም ህጉም ስለሚደግፍሽ እኮ ነው። እነሱ እኮ ይፈራሉ። እንኳን ኮስተር ብትይ እኮ ችግር ይመጣባቸዋል። ስለዚህ ብለው ትኩረት ይሰጡታል ማለት ነው። እየሞትሽ ዝም ትያለሽ። እኔ መጥቼ አንቺን መብት አላስከብርም። እነሱ እዚህ ቤት ያሉ ሰዎች፣ ምክንያቱም ቦታው ላይ የለም። አንቺ ነሽ ኃላፊነት የሚሰማት ለራስሽ ህይወት እንጂ መብትሽን ለማስከበር አትፍሪ። እሺ። አይ ማለት ያውን ብታሳፍረኝ ተመልሼ መምጣት እችላለሁ ወደ ዱባይ? አዎ በህጋዊ መንገድ ክሱን ኢኮኖሚሻን ወረቀትሽን ቼክ ማድረግ አለብሽ። ገብቶሻል? አሁን ነው ማድረግ ያለብሽ። ዝም ብለሽ ትኬት ቁረጡልኝ ሳይሆን ወረቀቴን አስተካክሉ፣ አለበለዚያ ለፖሊስ ደውላለሁ በይ። ኮስተር በይ፣ አትፍሪ። እነሱ ታይዋለሽ። አሁን እንደዛ ስትይ ለውጡን ታይዋለሽ። የእነሱን ሲሪየስነት ችግር ውስጥ የሚገቡት እነሱ ናቸው። እሺ አሌክስ አመሰግናለሁ። እሺ ምንድነው ማማት? እኔ በነገራችን ላይ ያው ቤታችሁ ውስጥ ብትሆኑ እንኳን እናትና አባቶቻችሁ ቤት እሺ ይሉኝ ተይዛችኋል ይባላል። አታውቋቸውም፣ አያውቋችሁም። ጀስት ስራ ብዬ ነው የመጣሁት። ሰው ቀልድ የለም እንዳትቀልቡ። የእውነት ኮስተር ደግሞ እኛ ሀበሻ ለመኮሳተር ደግሞ ማን ብሎ ታወቅንበት? ደመ ሞቃት ነን ሲፈጥረን ሲጀመር። ስለዚህ አትፍሩ። ሄሎ ወደቀች ወይስ ቃን የወደቀው? በስተት ነው የገባት ተብያለሁ። በስተት ነው። እሺ አይዞሽ። ኧረ ጎበዝ። እቺ ልጅ ከፎቅ ስታይ ኮይን እሰጣችኋለሁ። ቆይ እሰጣችኋለሁ። ሄሎ ሰላም። አይዋ እንኳን ደህና ሰላም። እግዚአብሔር ይመስገን። ምን እንታዘዝ? እንኳን ደህና ቆየህ። በጣም ነው የምወድህ የማከብርህ። ሁሌ አመሰግናለሁ። ምን እንታዘዝ? እና በጣም ብዙ ጊዜ ሞክሬ የነበረ ለመግባት ግን አይሳካልኝም። አሁን ገባሽ እኮ
አመሰግናለሁ። አሁን እና አሌክስ ሁል ጊዜ ይደብረኛል፣ በቃ ሁል ጊዜ ይጨንቀኛል እና በቃ የሆነ ሳውዲ ከመጣሁ 7 ዓመት ወደዛ አካባቢ ሊሆነኝ ነው። እናቴን አባቴን እህቴን ሞተውብኛል በዚህ ሁሉ ዓመት እና በጣም ይጨንቀኛል፣ ሁል ጊዜ ይደብረኛል። በቃ ደስተኛ አልሆንም። ደስተኛ ለመሆን እሞክራለሁ ግን በቃ ሁል ጊዜ ድብርት ነው፣ ሁል ጊዜ ይጨንቀኛል። በቃ እንደዚሁ ደግሞ የፍቅር ግንኙነት ስጀምር ያኔ በቃ አልዘልቅም። ራሴ ላይ ጥፋተኛ ሆና በቃ ግራ ገብቶኝ ነው። በጣም ብዙ ጊዜ የሚገፋፋኝ ራሴን አጥፊ ነው የሚለኝ። ራሴን አጥፊ ያኔ በቃ አዎ ራሴን አጥፊ ይለኛል። ደግሞ በጣም ነው ትንሽ ነገር ሲናገሩ ደግሞ ቶሎ ይከፋኛል እና ደግሞ በጣም ነው የሚጨንቀኝ። ለምንድን ነው ራስሽን ለማጥፋት የምትመኘው? በቃ ሁል ጊዜ ይደብረኛል እና ደግሞ እናቴን አባቴን እህቴን ስላጣ የሆነ ነገር እነሱ ናቸው ትዝ የሚለኝ። ቤተሰብ ማን አለ አሁን የሚያወራሽ? እህት አለኝ፣ እህት ወንድሞች አለኝ። ግን በራሴ ደስተኛ የሚያደርገኝ በቃ ስራም አልሐምዱሊላህ ስራ ላይ ነኝ። ግን ያኔ ሁል ጊዜ ይደብረኛል። እሺ እድሜሽ ምን ያህል ነው? በ17 ዓመቴ ነው የመጣሁት። አሁን ወደ 8 ዓመት ሊሆነኝ ነው ሳውዲ ከመጣሁ። ወደ ሀገር ቤት አልሄድሽም ጭራሽ? ሄጄ አላውቅም። እሺ ስሚው ታርጊ እስኪ። አሁን ይሄ የፍቅር ግንኙነት መጀመር የሚለው እሳቤ ያው በኦንላይን ነው እንግዲህ። ወደ ሀገር ቤት አልሄድሽም፣ ከመጣሽበትም ቦታ ስራ ቦታ አልወጣሽም እስከሚገባኝ ድረስ አሁን እንደነገርሽኝ። ስለዚህ ፍቅር ግንኙነት መጀመር የሚለውን እርሺው። እሺ መጀመሪያ አንቺ ደህና መሆን አለብሽ፣ አይምሮሽ ሰላም መሆን አለበት። ከገጠመሽ ሐዘን እናቴን ስላጣው ስላልሽ እሱን ነገር ከእሱ ነገር ውስጥ መውጣት መቻል አለብሽ። እንደዚህ አይነት ያ ውሃ እየተበላሸ ነው የሚመጣው። የሰው ልጅም ልክ እንደዛ ነው። አይምሮ አንድ ቦታ በተገደበ ቁጥር ማይወጣ ማይንቀሳቀስ አዲስ ነገር ማያገኝ ማያለም እቅድ የማይኖረው ከሆነ መድረሻውን አቅዶ ማይሰራ ከሆነ አንድ ቦታ ጭንቅላቱ ጭንቀት ውስጥ ይገባል። የሚያየው ነገር የለም። አዲስ ነገር ወደ ህይወቱ አይገባም። ገብቶሻል? ስለ ህይወት ያስጠላሻል ማለት ነው። ገንዘብ ማግኘት ብቻ ህይወትሽን ሙሉ አያደርገው። እየሰራሽ ገንዘብ እያገኘሽ ነው፣ ግን ገንዘብ ብቻውን ሙሉ አያደርገውም ህይወትሽን። መኖር አለብሽ። ህይወትን የምትሰሪው ነገር መብላት አለብሽ። እየሰራሽውን ገንዘብ መቼ ነው የምትበይው? መቼ ነው ከዚህ ህይወት የምትወጪው? 8 ዓመት ሰራሻል። በቃ ለምን አትይዥም? ሀገርሽ ግቢና ደግሞ እየሰራሽውን ኑሪው፣ ተዝናኝ፣ ውጪ፣ ከሰው ተገናኝ፣ ከቤተሰብ ተገናኝ፣ ሴሌብሬት አድርጊ። ገብቶሻል? አዲስ ነገር ወደ ህይወትሽ እንዲገባ ፍቀጂ ማለት ነው። ያ ካልሆነ በስተቀር የሚደብርሽ ምንድን ነው? አንድ ቦታ 8 ዓመት ሙሉ ታቆረሻል ማለት ነው። ያ ትክክል አለ።
ስለዚህ እቅድ አውጪና አሁን ወደ ሀገር ቤት ሄደሽ አግኝ፣ ቤተሰቦችሽን ካሉ ከሰው ተገናኝ፣ ከሰው ተቀላቀይ፣ አዲስ ነገር ወደ ህይወትሽ እንዲገባ መኖር እንዴት አስደስት መሰለሽ ካየሹ ማለት ነው። ፈጣሪ እንድትኖሪለት ነው እንጂ እንድትሞቺ አይደለም የሚፈልገው። እንድትሞቺ ቢፈልግማ ይወስድሻል። አሁን ለምን ትቆያለሽ እዚህ ምድር ላይ? ስለዚህ እንደዛ ነው ማድረግ ያለብሽ። እሺ እና ዲሙኒ አገር እንዳልገባ ደግሞ ያኔ ቦታ ነው ያለ ቤት ስላልሰራሁኝ አሁን በህዲ ያኔ መልሶ ስደት ስለሚሆን ለዛ ነው ቦታ ነው ያለኝ። ቤት ስላልሰራሁ እያደረግሽ ከነበረው ነገር አዲስ ነገር አድርጊ። ይሄ ጭንቀት እንዲጠፋ ገብቶሻል አይደል? እና ደግሞ የሆነ የምወደው ልጅ አለ ቴክስት ሳልመለስልኝ ምናምን በጣም እናደድ ያለሁና ሁሉ ነገር ያስጠላኛል። የእሱ ፍቅርን በምን ላውጣው? የት ነው የምታውቂው? ግን እኔ በጣም የምወደው ግን እሱ የሚወደው የመጀመሪያ ቀን በምን መልኩ ነው የተዋወቃችሁት? ምን ተባብላችሁ ነው የተዋወቃችሁት? ያኔ ዝም ብለን እህትና ወንድም በሚል ስናወራ ከዛ በዛው ተግባባን። ከዛ ወደድኩት። ከዛ በአካል ተያየን። ልጁ ጣባው ደስ ይላል። በቃ ያኔ አመት ጨርሰን ሁለተኛ አመታችን አንድ ቀን አስቀይሞኝ አያውቅም። ስነ ምግባሩ ጥሩ ነው። በቃ እኔ ብዙ ጊዜ የምሳደበው እና ማስቀይ ማባረው ሴትም ሆነ ወንድ በቪዲዮ ምናምን ነው የምታወሩት? በቪዲዮ እናወራለን። ምንድን ነው የምታወሩት ስትደዋወሉ? ያኔ በቃ ስለ ወደፊቱ ምናምን እናወራለን። ስለ ጋብቻ ነው? ይለኛል እሱ እንጋባ ይለኛል። ግን እኔ ያኔ በቃ ቴክስት ጥፌለት ወዲያው ታልመለሰልኝ ብድ ነው የምለው። ምን ያህል ጊዜ ቆያችሁ አብራችሁ? በአካል እኮ ያኔ ተያየን እንጂ ሌላ ግንኙነት የለንም። ግን አመት አይሆንም ተገናኝታችኋል? ነገር እንደርስበታለን በላብራቶሪ ነው። ወላሂ እኔ እንዲህ አይነት ነገር አልወድም። ተፈጥሮ ከልጅነት የማጣሁኝ ከዛም በፊት እኔ ወንድ አልቀርብም፣ አልወድም። ተገናኝታችሁ ሰላም ተባብላችሁ ብቻ ነው? ሰው አለ። እሱም ጓደኛ ጋር ነው የመጣው። እኔም ደግሞ ጓደኛ አለኝ ቤት ሰው ኢጃዛ ቤት ማለት ነው። ሰው አለ። ሰውም ባይኖር ይከፋኛል። ያልነገርኩህ ይቅርታና
ነገር ሲከፋኝ እነሱ ትዝ ይሉኛል። በቃ ለማልቀስ ሰበቤ ናቸው። ከዛ ቀጥሎ ደግሞ እሱ ጋር ስጣላ በቃ ዓለም ሁሉ ነው የሚያስጠላኝ። ወላሂ በጣም ብዙ ጊዜ ለመግባት እሞክራለሁ ግን አልተሳካልኝም። እና ነው መጀመሪያ ስላልነገርኩ ይቅርታ። ቃሪያ በሚጣው ነው ሴት ሊያሳድገው አይመጣም። ገብቶሻል? አንቺ እንኳን ሄደሽ ላወራው ብትይ አይመልስልሽ፣ ጊዜ የለውም ለዛ። እሱ ነው የሚያስበው ምንድነው እዛ ላይ ጤናማ ሰው የለም ብሎ ነው የሚያስበው። ስለዚህ ራሱን የገደበ ነው፣ ገድቦ የሚኖር ሰው። ስለዚህ እኔ የምሰድበው ምናምን እና የሚፈልገው ነገር እስኪያገኝ ድረስ ብትሰድቢው ባሰድቢው ምን ጨነቀው? ነገ ተጎዳው ብለሽ አሁን አንቺ በዚህ ሁኔታ ጫፍ ላይ ነው ያለሽ። አሁን የሰውዬ ወይ ሌላ ሚስት አለው ቢባል ወይ የሆነ ነገር አረገ ቢባል ወይ የሆነ ገንዘብሽን ይዞ